ችግር ውስጥ ሆነ ፈተና ውስጥ ሆነ መከራ ውስጥ ሆነ ስታልም ቁጥብ የሆነ ህልም ነው የምታልመው። ግን በዛ ህልም በዛ ሐሳብ ተነሳስተህ መታ ስታደርግ ጠዋትና ማታ ያለ ስትሰጥ አንተ ባሰብከው አይሆንም፣ አንተ ያሰብከውም አይሆንም። እሱን አልፎ ነው የሚሄደው። የአብዛኛው ሰው ችግር ምንድነው? ከምቾት መውጣት አይፈልግም እና እንደዚህ አድርግ። እሺ ግን ምን መሰለህ ምቾት የምታስጠብቅ ከሆነ የትም አትደርስም። ይሄ መሰረታዊ ስራ ሳትሰራ ይቻላል ካልክ ቃላት ነዋ። ሌላ ቃላት መጥቶ ያፈርሱታል። ራስህ በደም ከገነባህ ግን ቃላትም ይሁን ፈተናም ይሁን ያ ፈተና እኔ ጋር ተፈትኖ ይሄዳል እንጂ እኔ ምንም አያደርገኝም። ህልም ከማለምህ በፊት ህይወት እየኖርክ ነው ወይ? ዴቭን እኔ መጠየቅ የምፈልገው ጥያቄ አሁን የተገነባበት ማንነት ላይ እንዲደረስክ ነው። በፊት ላይ ስትነግረን በጣም ብዙ ሲቹዌሽኖችን አሳልፈሃል። ኪሳራ ውስጥ ነበር። በዛ ላይም አሁን 1 ሚሊዮን ብር በወር ማሳካት እችላለሁ የሚለው ስቴጅ ላይም ደርሰሃል ነው። ሶ በዛ መሀል ያለው ፕሮሰስ ረጅም ነው። በጣም ብዙ ዲሞቲቬት የሚያደርጉ ነገሮች አሉ፣ በጣም ብዙ ሞቲቬት የሚያደርጉ ነገሮች አሉና እነሱን ነገሮች በሙሉ ፓስ አድርገ አሁን ያለው ማንነት ላይ እንዲደረስክ። አዲስ አበባ ስመጣ አማርኛ አልችልም ነበር። ማቃቸው ብዙ ሰዎች አልነበሩ እና ኮምፒውተር መጠቀም ጀመርኩ። አሰፋሁት። ካፌና ሬስቶራንት ጀመርኩ። 15,000 በቀን መስራት ጀመርኩ። ኦልሞስት ግማሽ ሚሊዮን። ከዛ መንገድ ሲቆፈር ደግሞ ከሰረ 5 ሚሊዮን ብር ከሰርኩ። አለሜ ድራሹ ጠፋ። ከዛ ግን ማንበብ ስጀምር ማጥናት ስጀምር በተለይ በአፕራክተር እሱ ኪሳራ እንደነበረና ተርፋማ እንደሆነ ስሰማ የሆነ ተጠገነ። ለካ ያሳኩ ሰዎች ሁሉም ተመሽታችሁላቸው አይደለም። የሆነ ሰዓት ተስፋ የቆረጥበት ሰዓት አለ፣ የሆነ ሰዓት የተዳከመበት ሰዓት አለ ነው። አሁን እዚህ ማክሰኞ እንግዶች ስንጠራ እንግዶቹ የሚያካፍሉ ታሪክ ከሰማችሁ ማለት ነው የትኛው እንግዳ ነው ሁሉ ነገር ሞልቶለት የተነሳ? የትኛው የ21ኛው ክፍለ ዘመን ጀግና ነው ሁሉ ነገር ተስተካክሎለት ገንዘቡ ኖሮት ቦታው ኖሮት ያሳካማን አለ? ማንም የለም። ሁሉም ታሪካቸው ሲሰሙ ገንዘብ አልነበረኝም፣ ለምግብ አጥቻለሁ፣ ክፍለ ሀገር ነበርኩ፣ ተስፋ አልነበረኝም የሚል ነው። ግን እነዚህ ሰዎች ስላለሙ ስለታያቸው ያ ህልም ለማሳካት ደግሞ መክፈል ያለባቸው መስዋዕትነት ስለከፈሉ አሁን ያሉበት ደረጃ ደርሰዋል። ብቻዬን ሲሆን ማይቻልበት ሳይሆን የሚቻልበት ነው ማጠናው እና ቁጭ ብለህ አእምሮህን ግንብት የሚልበት መንገድ ሌላ ሁሉም ማይሆን ነገር ትተህ እንዴት አድርጎ ነው ይሄ ያሳካ እንዴት ነው ምንድነው ፎርሙላው ብለህ ስትሄድ የዛ ሰውዬ ታሪክ ሳይሆን የራስህ ታሪክ ሲሰራ ታያዋለህ። አሁን ካለህበት ችግር ስትወጣ ሲሆን ህልም ሲሳካ ህይወት ሲቀየር የሌላ ሰዎች ህይወት ስትቀይር ይታያል። አንድ እሷ ከታየች ማን ነው ይመልሰህ? አሁን ብዙ ናንሰንስ እዚህ ጋር ታስባለህ። ሁሉ መረጃ ነው፣ ምንም ተግባራዊ የሆነ የለውም። ሁሉ መጥቶ እዚህ ዊው ነው የሚያስብልህ ሰው። በዛ ሰዓት እኔ ዳዊት ድሪምስ ነኝ። ኢትዮጵያና አፍሪካ የቄርክ ነው 1 ሚሊዮን በወር እየሰራሁ ነው የሚል ካርድ ጻፍኩ። ያቺ ካርድ በኪሴ አስቀመጥኳት። ያቺ ካርድ በኪሴ ሳስቀምጣት ምፈራው የነበርኩ ብቸኛው ነገር ሰው እንዳያነባት ነው። ምክንያቱም በዛ ሰዓት የነበርኩበት አውቀዋለሁ፣ በአካባቢ ያሉ ሰዎች ያውቁታል። እንዴት ይሳካል? ያህል የሚሳካ ህልም አይደለም። አሁን ባላት ይት የሚያቀኝ ሰው የለም። አማርኛ አልችልም። 5 ሚሊዮን ብር እዳ ተሸክም ያለው። ስለዚህ ያቺ ካርድ በኪሴ ውስጥ ከተትኳት። በየቀኑ አነባታለሁ። በየቀኑ ሳነባት ያቺ ካርድ ማውራት ጀመረች። ምንድነው? ዳዊት ማለት አሁን ያለ ውጤት አይደለም፣ አሁን ያለ ችግር አይደለም። ችግር ውስጥ ነህ እንጂ ችግር አይደለም። ከስራሃል እንጂ ኪሳራ አይደለም። ሙሉ አቅምን መጠቀም ከጀመርክ የት መድረስ ትችላለህ? ፈጣሪ ብቻ ነው የሚያውቀው የሚል መልእክት ሰጠች። ከዛ ህልም ተስማምቼ ደግሞ በየቀኑ መስራት ጀምር። አንድ ቀን አይደለም በቃ ምንም ሳልገምተው ሆነ ብቻ ሳይሆን አለፍኩት፣ ሄደ ማለት ህልሜ ያደርግልኛል ብዬ ያሰብኩት ነገር ነበረ። ህልሜ ከተሳካ እንደዚህ ይሆናል ብዬ አስቤ ነበርና ህልሜ ያሰብኩት አይደለም የሰጠኝ፣ ካሰብኩት ካለምኩት በላይ ነው የሰጠኝ። የህልም ካርዷ ምን ነው የምትለው? ትልቁ ህልሞም በዚህ የህልም ካርድ ላይ ሲጽፉት በአእምሮ በአጽኖት አልፎ አይደለም ይቻላል አይቻልም አይደለም፣ በአእምሮ በአጽኖት ማታስብ ከሆነ የሆነ ነገር ሲባል ጠፍተሃል። በአእምሮ በአጽኖት በተደጋጋሚ ምን ማለት ነው? በተደጋጋሚ ሁሌ እሱ ነው የምታስበው። አንድ ሰው አንድ ሀሳብ ከደጋገምክለት ለአንድ አመት ከደጋገምክለት ለህይወት ዘመኑ ሙሉ ሊያምነው ይችላል። በአእምሮ በአጽኖት በተደጋጋሚ ሲያስቡት እና እንደሚያሳኩት በልቦ ሲያምኑት መከፈል ያለበት መስዋዕትነት በመክፈል በህይወቶ ተአምር ይመሰክራሉ። ህልምህ ስታልም እና መከፈል ያለበት መስዋዕትነት ስትከፍልበት መጨረሻው ህልምህ አይደለም የሚሳካው፣ ያልጠበቀው ነው የሚያጋጥመው። ያልጠበቀው
ኤኒ ድሪምስ ፋሚሊ ጠይቁ። ህልሙ ሲያሳካ ያሰበው አይደለም የሚያሳካው። ምክንያቱ በጣም ቁጥብ የሆነ ሀሳብ ነው የምናስበው። ችግር ውስጥ ሆነ፣ ፈተና ውስጥ ሆነ፣ መከራ ውስጥ ሆነ ስታልም ቁጥብ የሆነ ህልም ነው የምታልመው። ግን በዛ ህልም በዛ ሀሳብ ተነሳስተህ መታ ስታደርግ ጠዋትና ማታ ያለ ስትሰጥ አንተ ባሰብከው አይሆንም፣ አንተ ያሰብከውም አይሆንም። እሱን አልፎ ነው የሚሄደው። የተወሰነ ጊዜ ያሰብከው አይሆንም፣ ከዛ በታች ይሆናል። ግን ምንም ይምጣ ምን ያሰብከው ለማሳካት 100% ስትሰጥ ስትሄድ በህይወት ተአምር ነው የምትመሰክረው። ስንጀምር እንደዚህ ሲነማ አልነበረም የጀመርነው። ትንሽ አዳራሽ ነው የነበረ። 12 ሰዎች ነው የሚማሩ የነበሩ። ከ12 ወደ 20፣ ከ20 ወደ 50፣ ከ50 ወደ 100፣ ከ100 ወደ 1000፣ አንዳንዴ 20,000። እንዴት 12 ሰው ይዞ የጀመረ ሰውዬ አንድ ቀን በሚሌኒየም ሆል 20,000 ወጣቶች ባሉት ትምህርት እሰጣለሁ ብሎ እንዴት ታስባለህ? በህይወቴ ተአምር ነው የምትመሰክረው። ስለዚህ እኔ በህይወቴ ተአምር ነው የመሰከርኩ፣ በየቀኑ ደግሞ እየመሰከርኩ ነው። አሁን ትንሽ ሽፍት አድርጌያለሁ። ድሮ ማስተምረው የነበረ ህልም ማሳካት ነው። አሁን ምን ሆነ መሰላችሁ? አብዛኛው ሰው ህይወት ትፈትናለች። በሀገራችን ኑሮ ውድነት አለ፣ የተለያዩ ቻሌንጆች አሉ። እነዚህ ነገሮች በዚህ የቀጠቀጡት ናቸው፣ በዚህ የደበደቦች ናቸው። በዚህ የደበደቡት ከዛ ደግሞ በቃ ይሄ መደብደብ ይመራዋልና ምን ይላል? ህልም አለኝ ይላል። አሁን ህልም አለኝ የሚለው በትክክለኛ መንገድ ያ ህልም ከሱ መንጭቶ ወጥቶ እንዲያብብ ሳይሆን ግልግል ነው። ህልሜ ቢሳካ እገላገላለሁ የሚል እሳቤ ነው። ካንተ አልወጣም። ለምሳሌ እዚህ ትመጣለህ፣ እኔ ሳስተምር ታየኛለህ፣ ሞቲቬሽናል ስፒከር በሆን ብለህ ታስባለህ። ያንተ ህልም አይደለም፣ ጃስት እኔ ሳልፍ የኮረጅከው ህልም ነው። አንድ ጆክ ልንገራቸው አይደለም። አብዛኛው ህልም ከጎረቤት የሚኮረጅ ነው። ጎረቤት መኪና ከገዛ ምን ነው የምትፈልገው? ሻል ያለ መኪና። ጎረቤት ሱቅ ካለው ሰፋ ያለ ሱቅ። ጎረቤት የሚያከራየው ቤት ካለ ነው ትንሽ ወደድ ያለ ቤት ነው የምትፈልገው። ጎረቤትህ በረሮ ካለው ትንሽ ረዘም ያለ በረሮ። ምን ማለት ነው? የሆነ አገር ማለት ነው፣ አይ ቲንክ ጃፓን ነው። ምን አላቸው? የበረሮ ውድድር አላቸው። ምን ያወዳድራሉ? በረሮዎች። እና ሁሌ በቃ ያወዳድራሉ። አንድ ሰውዬ በጣም ረጅም በረሮ አመጣ። በጣም ረጅም በረሮ አመጣና ሲተኮስ በረሮቹ ሲሮጡ ማለት ነው የሱ በረሮ ሁሌ ቀድሞ ነው የሚሄደው። ሁሌ ብሎ ነው የሚሄደው። ይሄኛው በረሮ ያሸንፋል፣ ይሄ በረሮ ያሸንፋል ብሎ ቤቲንግ ነው ሁሌ። እና ሁሌ ብዙ ገንዘብ ይዞ ነው የሚሄደው። አሁን እዛ በረሮ ውድድር ብትቀመጥ ኖሮ ያ ሰው ያ ገንዘብ ይዞ ሲሄድ ምን ነው የምትመኘው? ከሱ በረሮ ትንሽ ረዘም ያለ በረሮ ነው የምትመኘው። አብዛኛው ሰው ህልም የሚለው መንገድ ሲያልፍ ነው። አንድ ሰው ሲሆንለት ያዋጣል እንዴ፣ እኔም እንደሱ ዩቲዩብ ያዋጣል እንዴ፣ ቲክቶክ ያዋጣል እንዴ፣ ሞቲቬሽናል ስፒከር መሆኑ ያዋጣል። ያንተ አይደለም፣ ካንተ የመነጨ አይደለም። የኔ አይተህ በዛ ስትሄድ 3 ጥፊ ስትቀምስ የባሰ ልታለቅስ ትችላለህ። መፍለቅ ያለበት ያ ህልም ከሌላ ሰው አይተህ ሳይሆን ከማን ነው መፍለቅ ያለበት? ካንተ። እንዴት ነው ካንተ የሚፈልቀው? ማፍለቅ የምትችል ሰው መቀየር አለበት። እንዴት ነው ማፍለቅ የምትችል ሰው የምትቀይረው? ይሄ ሰውዬ ትገነባዋለህ። ይሄ ሰውዬ በመንፈስ በአእምሮ በስጋ ትገነባዋለህ። ለም ታደርገዋለህ። የማይቻልበት መንገድ ሳይሆን የሚቻልበት፣ የሚሆንበት፣ የሚሳካበት። ይሄ ስጋዊ አካል በደንብ አድርገህ ስትገነባው ጤንነት ይሆናል። ይህ አእምራዊ አካል በደንብ አድርገህ ስትገነባው ሀብታም ይሆናል፣ ሰላም ይሆናል። ስሜቶቹ በደንብ አድርገህ ስትገነባቸው ፍቅር ትሆናለህ። ሁለንትና በደንብ አድርገህ ስትገነባው ደስታና በረከት ትሆናለህ። እንደዚህ አይነት ሰው ጠዋት ተነስቶ ሌላ ሰው ምን ያውራ፣ ሌላ ሰው ምን ይስነፍ፣ መሆን ያለበት ነው የሚሆነው፣ ማድረግ ያለበት ነው የሚያደርገው፣ መክፈል ያለበት መስዋዕትነት ነው የሚከፍለው። ስለዚህ ሁሌ በቃ አለ፣ ሁሌ መሆን ያለበት ይሆናል፣ ማድረግ ያለበት ያደርጋል፣ መክፈል ያለበት መስዋዕትነት ይከፍላል። በመሆኑ ምን መስራት እንዳለበት ይታየዋል፣ ምን መጀመር እንዳለበት ይታየዋል። አንድ ሰው የበረሮ ስለገዛ ሳይሆን በረሮ የሚገዛው ምን ያስፈልጋል? የሚጀምረው ከየት ነው? ከራሱ ይጀምራል። እኔ ምንድነው ማድረግ ያለብኝ? ይጀምራል፣ ያደርጋል። ቤተሰቤ ምን ነው የሚያስፈልጋቸው? ቤት ሄዶ እኔ ስሙኝ ሳይሆን ቤቱ በደንብ አድርጎ ለመገንባት ከሱ የሚያስፈልገው ሁሉ ነገር ይሰጣል። ይህ ሰው የሀብታም ነው አይደለም። አሁን እናንተ ማለት ነው እናንተ ቤተሰባችሁ ያለ ሰውዬ ራሱ የራሱ ጉዳይ ጭርስ አድርጎ ለቤቱ የሚተርፍ ሰው ነው የምትፈልጉት ወይስ ራሱን አፍርሶ ቤቱን የሚያፈርሰው ነው የምትፈልጉ? በመስሪያ ቤት የራሱ ጉዳይ ጥንቅቅ አድርጎ መስሪያ ቤቱ ከሚያሳድግ ሰው ነው መስራት የምትፈልጉ ወይስ ራሱ ፈርሶ ሌላ ሰዎች ከሚያፈርስ? ከማን ጋር ነው መስራት የምትፈልጉ? ራሱን ገንብቶ መስሪያ ቤቱን ከሚገነባ ሰው፣ ራሱን ገንብቶ አገሩን ከሚገነባ ሰው ነው መስራት የምትፈልጉ አይደለ? ስለዚህ እንደዚህ አይነት ሰው ስትሆን
ራስህ በደንብ አድርገህ ስለገነባህት ከሌላ ሰዎች ምንም አትፈልግም። እንደዚህ ያድርጉልኝ፣ እንደዚህ ስጡኝ፣ አጎቴ ያረዳኝም እኛኛ አይደለህም ያለው። ራስህን በደንብ አድርገህ ብቻህን ስለገነባህት ሙሉ ህይወት ነው የምትኖረው። መሆን ያለበት ሆናለህ፣ ማድረግ ያለበት አድርጋለህ፣ መክፈል ያለበት መስዋዕትነት ትከፍላለህ። ያለ ምንም ሰው እርዳታ ሰላምነህ፣ ፍቅርነህ፣ ደስታነህ ተገንብተሃል። ስለዚህ ቤቱ የምትገባው ለመውሰድ ሳይሆን ለመስጠት ነው። መስሪያ ቤቱ የምትገባው አድርጉልኝ፣ መብቴ ይከበርልኝ ሳይሆን ለማስፈጸም ነው፣ ነገሮች ለማድረግ ነው። ስለዚህ ይታያል። ወንት ሳይሆን እኔ ምን ፈልጋለሁ ሳይሆን የሚታይህ መስሪያ ቤቱ ምን ይፈልጋል፣ ቤተሰቤ ምን ይፈልጋል፣ ሚስቴ ምን ትፈልጋለች፣ አገሬ ምን ትፈልጋለች፣ የሚያስፈልግ ነገር ይታያል። ስለሚታይህ ሄደህ ትሰራለህ። አስፈላጊ የሆነ ስራዎች ስትሰራ መስሪያ ቤቱ ትቀይረዋለህ አትቀይረው፣ ስራ ይመጣል አይመጣም፣ ትርፍ ይመጣል አይመጣም፣ ጠቃሚ ሰው ሆንክ አልሆንክም፣ ገንዘብህን ጨመርክ አልጨመረም። ስለዚህ ተጨማሪ ደግሞ የሚያስፈልግ ሌላ ነገር ይታይሃል፣ እሱም ታደርጋለህ። ህይወትህ እየጨመረ ነው የቀነሰ? እየጨመረ። አሁን ይሄ ሰውዬ ላልም ብሎ ሳይሆን ይታየዋል። ምን ይታየዋል? ማድረግ የሚችለው ተጨማሪ ነገር ይታየዋል። ገብታችኋል? ካንተ ይፈልቃል ምን መደረግ የሚችል ነገር። ኦኬ አሁን ደግሞ እንደዚህ ብናደርግ እንደዚህ መሆን እንችላለን። እና ያ የሚደረግ ነገር በቃ ለእኔ ጠቃሚ ነው። በቃ አንተ የምታስበው ሀሳብ ጠቃሚ ነው፣ ምክንያቱም ሀብታም ነህ። ስለዚህ ስታለም ምን አይነት ህልም ነው ሀብታም ህልም። ለማን? ለራስህ ሀብታም፣ ለቤተሰብ ሀብታም፣ ለሀገር ሀብታም። ማለም ያልቀረ ለእኔ ብቻ ሳይሆን ለሀገሬ ሀብታም ህልም ለምን አላለመ? ግን ይሄ ቁጭ ብለህ እንዴት አድርጌ ላለም ብለህ የምታመጣው አይደለም። ይሄ ሰው በደንብ ስትገነባው ከዚህ ሰው የሚወጣ ሀሳብ ሀብታም ነው ድሃ፣ ይቻላል ነው አይቻልም፣ ይሆናል ነው አይሆንም። ሰዎች ከዚህ ሰውዬ ጋር መስራት ይፈልጋሉ አይፈልጉም? የሆነ ሀሳብ ይዘህ ስትሄድ ሰዎች ይደግፋል አይደግፉም? ምክንያቱ ሀሳብህ የተነሳው የሆነ በረሮ ሲቀድም አይተህ ሳይሆን ሀሳብህ የተነሳው አንተ መሆን ያለብህ ከመሆንህ የተነሳ መድረግ ያለበት ሁሉ ስለምታደርግ ማሳካት ያለብህ ሁሉ ስለምታሳካ ይታያል። ምን የሚያስፈልገው ነገር ይታያል። እንደዚህ አይነት ሰው ከሆንክ አለቃዬ እንደዚህ ያላደረገልኝም፣ ስራ ባልደረቦች እንደዚህ ለቅሶ ላይ አይደለህም፣ ስጡኝ ላይ አይደለህም፣ መስጠት ላይ ነህ። ራስህን በደንብ አድርገህ ስትገነባ መስጠት ላይ ነህ፣ ማድረግ ላይ ነህ። በመሆኑም የሚያስፈልገው ሀሳብ ይታያል ፊት ለፊት፣ ምክንያቱ 100% ህይወት የኖርክ ነው። ስለዚህ አሁን እኔም ሰራው ያለሁ በፊት እዚህ ሰዎች ይመጣሉና ምንድነው ህልም ስንል ህልማቸው ይነግሩኛል። ህልም የሚሳካበት መንገድ አለ። ይሄ ህልም ሀሳብ ነው። ህልም የሚገነባበት መንገድ አለ። ስለዚህ እሱ መንገድ አሳያለሁ። ብዙ ሰዎች ሄደው ፋብሪካ ከፍተዋል፣ ቡቲክ ከፍተዋል፣ ፋርማሲ ከፍተዋል፣ ክሊኒክ ከፍተዋል፣ ሪል ስቴት ከፍተዋል፣ የሚገርም ስራዎች ተሰርተዋል። በሄድኩበት ሁሌ ምስጋና ነው። በሄድኩበት ዳዊት ከ1 አመት በፊት ወስጃለሁ፣ ከ5 አመት በፊት ወስጃለሁ፣ ከ7 አመት ወስጃለሁ። አንተ ጋር ስወስድ ምንም ገንዘብ አልነበረኝም፣ አሁን እንደዚህ ደርሻለሁ። በስልጠና ብቻ አይደለም፣ በዩቲዩብ ተከታትለው ብዙ ሰዎች ብዙ ተአምር ሰርተዋል። ነገር ግን አት ዘ ሴም ታይም አንዳንድ ሰው ደግሞ ይመጣልና ምንም ነገር ማድረግ አይፈልግም፣ ግን እኔ ጠቅላይ ሚኒስተር ነኝ፣ እኔ ቢሊዮነር ነኝ፣ እኔ ማልታይ ሚሊዮነር ነኝ ይላል። ምንም ደግሞ አይነቃነቅም። ስለዚህ አንድ የቀየርኩት ነገር ህልም ከማለምህ በፊት ህይወት እየኖርክ ነው ወይ? ጠዋት መነሳት በምትፈልገው ሰዓት እየተነሳህ ነው ወይ? ሙሉ ቀኑ የምትፈልገው አይነት ቀን እያሳለፍክ ነው ወይ? ከቤተሰቦች በፍቅር በሰላም መመላለስ ችለሃል ወይ? ወይስ ሁሉ ነገር አስጠልቶሃል? መጀመሪያ አንተን ገንባ። አንተ ስንገነባ አንተ ለራስህ የምትፈልጋት አይነት ሰው ከሆንክ፣ መነሳት በምትፈልገው ሰዓት የምትነሳ ከሆነ፣ መሆን የምትፈልገው አይነት ከሆንክ፣ ምንም የሚፈጠር ምንም ሰላም፣ ፍቅር፣ ደስታ፣ በረከት ከሆንክ፣ ከዛ በኋላ ህልም ብታልም ዝም ብሎ አጉል የሆነ ህልም ሳይሆን የምታልመው ይሄ በረከት የሚያሰፋ፣ ይሄ ፍቅር የሚያሰፋ፣ ይሄ ሀብት የሚያሰፋ ህልም ነው የምታልመው። ያ ህልም እንድታሳካው ብረዳ የሚመልስህ የለም። ይሄ መሰረታዊ ስራ ሳትሰራ ይቻላል ካልክ ቃላት ነዋ። ሌላ ቃላት መጥቶ ያፈርሱታል። ራስህ በደንብ ከገነባህ ግን ቃላትም ይሆን ፈተናም ይሆን ያ ፈተና እኔ ጋር ተፈትኖ ይሄዳል እንጂ እኔ ምንም አያደርገኝም። ስለዚህ ያንቺ ጥያቄ ለመመለስ እኔ እዚህ የደረስኩ ትልቅ ህልም በማለም ነው። አሁን ግን ከህልም በላይ በፊት የድሪምስ አላማ ምን ነበረ? አንድ ሰው ህልሙን ማሳካት የሚችል ሰው እንዲሆን ማሳደግ ነበረ። አሁን ደግሞ ሰው እንዲሆን፣ ምክንያቱ እዚህ መሬት ትልቁ ክብር ሰው መሆን ነው። አሁን ሰው መሆን ምን ማለት መሆኑ ስለማንረዳ አብዛኛው ጊዜ ሰዎች ሰው የሚለው ቃል ሲጠቀሙ እንዴት ነው የሚጠቀሙት? ፖዚቲቭሊ ኔጌቲቭሊ? እኔ ሰው ነኝ ሲል አንድ ሰው እኔ እኮ ሰው ነኝ ተመስገን ነው የሚጠቀምበት፣ ወይስ ሲያጠፋ ነው አይ ሰው እኮ ነኝ ሰው ነኝ እኮ ነው የሚጠቀምበት? ይሄ ምን ማለት ነው? ሰው ማለት ምን ማለት መሆኑ አልገባንም። ሰው ብቻ ነው መሆን የሚችለው።
ሰው በጥላቻ ውስጥ ፍቅር መሆን ይችላል። በማጣት ውስጥ ሀብት መሆን ይችላል። በመከራ ውስጥ ሰላም መሆን ይችላል። በማይቻልበት ሁኔታ ውስጥ መቻል መሆን ይችላል። በዚህ መንገድ ውስጥ ስትገነባው ውጭው ይቀየራል። የአብዛኛው ሰው ችግር ውጭው መቀየር ነው የሚፈልገው። የአብዛኛው ሰው ችግር አለቃው መቀየር፣ ስራ ባልደረቦች መቀየር፣ ገቢው መቀየር፣ መንግስት መቀየር፣ አብይ መቀየር፣ አሜሪካ መቀየር ነው የሚፈልገው። አይቀየርማ። በዛ መንገድ ሞክር፣ ታብዳለህ። ማንም ሰው አንቀይርም። የውጭው ዓለም በእኛ ቁጥር ውስጥ አይደለም። የውጭው ዓለም እንዳለ ሆኖ ራሳችን ላይ ስንሰራ ግን እኛ ስንቀየር፣ ውስጣችን በደንብ አድርገን ስንቀይረው ዓለም የምናይባት መንገድ ይቀየራል። የምንሰራበት መንገድ ይቀየራል። በዚህ ምክንያት ደግሞ ከውስጥ ወደ ውጭ በመኖር ውጭው ይቀየራል። ኮሚትድ ሆንኩኝና አንዳንዴ ድሮ የሚያውቁ ሰዎች ወይም ሁልጊዜ እሺ የምትላቸው ሰዎች ይኖራሉ። ድሮ ኮሚትድ ካልሆንክ ኮሚትድ ስትሆን የምትችለውን በፕሮግራምህ ነው እንትን የምትለው ስኬጁል ባረከው ነገርና እንዳስፈላጊነቱ እና ያ ነገር ሲቀየር ትንሽ ሰዎች ግራ ያጋቡኝ ነው። እንዴት አለፍከው? ይሄ ነገር አላጋጠመህም ወይ? እስካሁን ድረስ ያጋጥመኛል። አሁን አብዛኛው ሰው የሚፈልገው ነገር አለ። አሁን አብዛኛው ሰው የሚፈልገው ነገር የምታደርግ ከሆነ ብዙ ችግር አይመጣብህም። ግን የሆነ ሀሳብ ካሰብክ፣ የሆነ ነገር ማስተካከል ከፈለክ፣ የሆነ ነገር መቀየር ከፈለክ፣ የሆነ ህልም ማሳካት ከፈለክ ድሮ የምታደርገው ነገር አታደርግም። ድሮ የምትዝናናው የነበረ አትዝናናም። ድሮ የምትሄደው የነበረ ነገር አትሄድም። ስለዚህ እነዚህ ነገሮች ሁሉ ከመጀመርህ በፊት መጀመሪያ መወሰን አለብህ። እኔ ማን ነኝ? ምንድን ነኝ? ምን ማድረግ ፈልጋለሁ? ምን ማሳካት ፈልጋለሁ? አስቀድመህ መወሰን አለብህ። እሱ ለማሳካት ስትሄድ አጠገብ የነበሩ ሰዎች አይቀጥሉም ብቻ ሳይሆን ድሮ አብራችሁ ካፌ የምትዞሩ ከነበረ አሁን ካፌ ካልሄድሽ ደስ አይላቸውም። አሁን ለምሳሌ የዱባይ ትሪፕ ነበረ። ሳምንት ዝግጅት ያስፈልገዋል። ግን ሳምንት ለመዘጋጀት ጊዜ አልነበረኝም። ስለዚህ ቲማችን ሄዱ፣ ለማስተካከል ሄዱ። እኔ ደግሞ መች ነው ሄድኩ? አርብ ክላስ አለኝ፣ ሰኞ ደግሞ ክላስ አለኝ። ስለዚህ አርብ እስከ ማታ ድረስ መሄድ አልችልም። የፓራዳይም ሺፍት ክላስ እየሰጠን ነው። ሰዎች ፓራዳይማቸው ለመቀየር እንደዚህ አፍጥጠው እያዩ ናቸው። አሁን እዚህ ጋር አንድ አርብ ወይ አንድ ሰኞ ባነሳባቸው ትልቅ ግራ መጋባት ሊገቡ ይችላሉ። ስለዚህ እኔ ደክማለሁ እንጂ ስኬጁሉ አይቀየርም ብዬ በቃ እንደዚህ ነው ያዝኩት። ኢቨንት ኦርጋናይዘሮቹ የኛ ቲሞች ነው ዳዊት መሄድ አለብህ፣ አንድ ቀን ቢሰረዝ ምን ችግር አለው ምናምን ነው አምነት ጎነጎ ብዬ እስከ መጨረሻ ነው የወሰንኩ። ሐሙስና አርብ መሄድ ነበረብኝ፣ አልሄድኩም። እኔ ዋጋ አስከፍሎኛል በደንብ። ኦፍኮርስ ቤተሰቦቻችን ሁሉም ደወሉ። አንተ ሁሌ ምንድነው ስራ ብቻ የምትለው? ተዝናና፣ ፈታ በል፣ እንደዚህ አታድርግ። ብዙ አይነት ኮመንቶች ተሰጡ። ጓደኛ ያለች ከድሮ ከልጅነት ጀምሮ ጓደኛ ያለች እዛ ዱባይና እና ተዝናና፣ አንዳንድ ቦታዎች ልውሰድ፣ እንደዚህ እናድርጋለች። እና እኔ እኮ ልዝናና አይደለም የመጣው ማለት የኔ ህይወት መዝናናት ነው። አሁን እዚህ ክላስ እየሰራሁ ነው ያለው፣ ግን በዛ መዝናናት ነው ማለት የምትፈልገው ስራ የመሰለ መዝናናት የለም። ስለዚህ እግረ መግሬ ደግሞ መዝናናቱ ማየት ያለብኝ ሁሉ ቦታዎች አይቻለሁ። ምክንያቱ አንድ ስራ ሳይሆን 3-4 ስራዎች ነው ሰርቼ የመጣሁት ዱባይ። ስለዚህ ሁሉ ቦታዎች ያየሁ እያደነኩ እየተመሰጥኩ ነበር። I was enjoying it at the same time I was working። የሆነ መስዋዕትነት የከፈልኩ ነበር። ብዙ ሰዎች ይናደድብኛል። አዎ ስለዚህ ልተው ሐሙስና አርብ ክላስ ብሰርዝ ይሻል ነበር። እዚህ ጋር እኔ አምነው የመጡ ሰዎች አሉ። አልቻልኩም ብዬ ብቀር ይሻል ነበር። አንድ ቀን ቀርቼ አላቅም ክላስ። ስለዚህ መደረግ ያለበት ነው የማደርገው ወይስ የሚመቸኝ ነው የማደርገው? የአብዛኛው ሰው ችግር ምንድነው? ከምቾት መውጣት አይፈልግም እና እንደዚህ አድርግ። እሺ ግን ምን መሰለህ፣ ምቾት የምታስጠብቅ ከሆነ የትም አትደርስም። ምርጫ ነው፣ በምርጫ ነው፣ በግዴታ አይደለም፣ በምርጫ ነው፣ መርጬ ነው። ስለዚህ እኔ ስመርጥ ቤተሰቦቼ ላይ መርጡት ይችላሉ። እነሱ እኔ ማድረግ አለብኝ ብሎ የሚያስቡት አለ፣ እኔ ደግሞ ማድረግ አለብኝ ብዬ የማስበው አለ። ያሰብኩት ላይ መጽናት አለብኝ። እዛ ሀሳብ ላይ የሚታረም ነገር ካለ የሚስተካከል ካለ አስተካክላለሁ። የኔ ሀሳብ ላይ ስህተት ካለው የኔ ሀሳብ ላይ የሚስተካከል ነገር ካለ ማስተካከል እችላለሁ። ግን ያሰብኩት ሀሳብ ልክ እስከሆነ ድረስ ጸንቶ መሄድ ነው የሚሻለው ወይስ አስተያየት መሰብሰብ?